ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን ሮብ ምሽት 27ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኖርማል መርሃ ግብሩ ቢሆን ኖሮ አርሰናል በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግን በሚያደርግበት ሳምንት በተመሳሳይ ቀን በዛ ጨዋታ ላይ የካራባኦ ካፕ የፍጻሜ ጨዋታ በዌምብሌይ በአርሰናልና በማንቸስተር ሲቲ መካከል የሚደረግ ይሆናል። ታዲያ የዛ ሳምንት ጨዋታ ወደዚህ የሳምንት አጋማሽ ጨዋታ ተቀይሮ ነው መድፈኞቹ ሮብ ምሽት ወደ ሞሊኒክስ ስታዲየም የሚያቀኑት። ማንቸስተር ሲቲም በዚህ ሳምንት ተቀይሮለት ነበር ፕሮግራሙ። ነገር ግን በኮንፈረንስ ሊግ ላይ ክሪስታል ፓላስ ስለሚሳተፍ ይህንን ጨዋታ የማያደርግ ይሆናል። ታዲያ መድፈኞቹ ተከታታይ የሆኑ ከባባድ ጨዋታዎችን ካደረጉ በኋላ በሳምንቱ መጨረሻ በኤፍኤ ካፕ ዊጋን አትሌቲክን በጥሩ ብልጫ 4-0 ያሸነፉበት ጥሩ ፐርፎርማንሳቸው የሚታወስ ነው። ተቃራኒ ወልቭስም በጥሩ ፐርፎርማንስ ግሪምፕሲ ታውንን 1-0 በሁለተኛው አጋማሽ ቡዌኖ ባስቆጠረው ጎል ማሸነፋቸው ይታወሳል። ታዲያ በዚህ ሳምንት ሁለቱ ቡድኖች ይገናኛሉ። ተጠባቂ የሚያደርገው ነው ሞሊኒክስ ስታዲየም። በጨዋታው ስታንዳርድ ካየነው 27ኛ ጨዋታቸው ነው ለአርሰናል። ያ ማለት እንግዲህ መድፈኞቹ በ26 ሳምንት ጨዋታዎች 32 የጎል ክፍያዎችን ይዘው 57 ነጥቦችን ይዘዋል። በተቃራኒ ወልቭስ በደረጃ ሰንጠረዡ ላይ 20ኛ የደረጃው ግርጌ ላይ ይገኛሉ። የራስጌው ከግርጌው የሚያደርገው ነው፣ ወይም የደረጃው አናት ወደ እግሩ ወደሚገኘው ቡድን ወይም ደግሞ የመጨረሻውን ቡድን የሚገጥምበት ነው የሚሆነው። አንደኛው ከ20ኛው በሞሊኒክስ ስታዲየም። ታዲያ ወልቭስ እስካሁን ድረስ ባለው የደረጃ ሰንጠረዡ ላይ 20ኛ ይገኛሉ። 26 ሳምንታትን አድርገው 9 ነጥብ ብቻ ነው የሰበሰቡት። የጎል ዕዳቸው 32 ነው። አርሰናል ደግሞ 32 የጎል ክፍያዎች ሲኖራቸው በተቃራኒ ወልቭስ 32 የጎል ዕዳዎች አለበት። ያ ማለት በአርሰናልና በወልቭስ መካከል አርሰናል 32 ጭማሪ ከተቆጠረበት ሲያስቆጠር ወልቭስ 32 ካስቆጠረው በተሻለ ገብቶበታል። በጣም ጠንካራ ፍክር የሚያደርጉበት ይሆናል። ምክንያቱም ግምቶችን ስታዩ አርሰናልን 75% ሰጥተውታል፣ ለአቻ 16%፣ ለወልቭስ 9%። ነገር ግን ይህ ቁጥር አይገልጸውም። ብዙዎቹ የአርሰናል ደጋፊዎች የሚያስታውሱት የኤምሬትሱን የ94ኛው ደቂቃ ጎል ያስፈልግ ነበር አርሰናል በኤምሬትስ ወልቭስን ለማሸነፍና ወልቭስ በሮበርቶ ኤድዋርድስ እየተመራ ካራ ፉክክርን የሚያደርግበት ጨዋታ ይሆናል ተብሎ ይታሰባል። መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ የእንግሊዝ ፕሪሚየር ሊግን ማንቸስተር ሲቲ ቀሪን ጨዋታ ሳይጫወት 7 ነጥቦች የሚመሩ ይሆናል። በሳምንቱ መጨረሻ ኖርዝ ለንደን ደርቢ ነው፣ ተጠባቂው የሰሜን ለንደን ደርቢ ነው። ከዛ በመቀጠል በኤምሬትስ ቼልሲን ነው የሚያስተናግዱት። ተጠባቂ ተከታታይ ጠንካራ በየሳምንቱ የሚደረጉ ጨዋታዎች አሉባቸው። እነዚህን ጨዋታዎች ታዲያ ለማሸነፍ በጨዋታዎቹ ላይ ከባድ የሆነ ፍልሚያቸውን ለማድረግ ይህ ጨዋታ ወሳኝነት አለው። መድፈኞቹ ቋሚ 11ቸውን አሰልፈው በዚህ ጨዋታ ላይ ውጤታማ መሆን ያስፈልጋል። በተለይ ባለፈው ሳምንት በብሬንፎርድ አቻ የወጡበት ጨዋታ መድፈኞቹን የሚያስቸግርና ልብም የሚያቆስል ጨዋታ ነበር። ይህንን ጨዋታ ማሸነፍ ግድ ይላል። ወዳጆቻችን የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልን። ወልቭስ ከአርሰናል ሞሊኒክስ ሮብ ምሽት 5 ሰዓት የሚደረገውን ጨዋታ የእናንተ የውጤት ግምት ስንት ይሆናል? ስንት ለስንት ይጠናቃል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ ጻፉልኝ። እንግዲህ አርሰናል በባለፈው በኤምሬትስ በተደረገው ጨዋታ ላይ መድፈኞቹ መምራት ቻሉ። በመቀጠል በጥሩ ሁኔታ አርኮባ ጎልን አስቆጠረ። አርሰናል ታዲያ በ94ኛው ደቂቃ በ89ኛው ተቆጥሮበት ሁለተኛ ጎልን አስቆጥሮ 2-1 ማሸነፍ ቻለ። አርሰናል እንግዲህ በኤፍኤ ካፕ ወደ 5ኛ ዙር ለማለፍ እንግዲህ ከ2020 በኋላ መጨረሻ ጊዜ ማይክል አርቴታ እየመራ ከ6 ዓመታት በፊት ነበር አርሰናል የኤፍኤ ካፕ ዋንጫን ያሸነፈ። ኤፍኤ ካፕ የመድፈኞቹ ነው ቢባል ማካበድ አይደለም። አርሰናልና ማንቸስተር ዩናይትድ 14 ጊዜ ማንሳታቸው የሚታወስ ነው። ታዲያ በዛ ጨዋታ በጥሩ ፐርፎርማንስ ዊጋን አትሌቲክን 4-0 በ27 ደቂቃዎች ውስጥ መድፈኞቹ የቦረቁበት ጨዋታ ነበር። ማድዌኬ ጀመረ፣ ራሳቸው ላይ ያስቆጠሩ ማርቲኔሊና እንዲሁም ደግሞ በጥሩ ፐርፎርማንስ በተለይ የማርቲኔሊና የማድዌኬ ጎሎች በጣም ሀሪፍ የሚባሉ ነበሩ። 4-0 ጨዋታውን አርሰናል ማሸነፍ ቻለ። ታዲያ ይህ ፐርፎርማንስ ሄሱስ ነበር አንዱን ጎል ማስቆጠር ይቻላል። በጣም ጥሩ ጎል ነበር ያስቆጠረው። ታዲያ አርሰናል አሁን በዚህኛው ጨዋታ ደግሞ ጠንካራ ፍክርን ከሚያደርግበት ከሰሜን ለንደን ደርቢ በፊት ያለ ፈተና ነው። ይህንን ጨዋታ ማሸነፍ አርሰናልን እንግዲህ በአራቱም ዋንጫዎች ተፎካካሪ እንዲሆን አድርጎታል። የካራባኦ ካፕ ፍጻሜ ጨዋታ የሚጠበቅ ነው የሚሆነው። ከዛ በመቀጠል የኤፍኤ ካፑ እንዲሁም ደግሞ የቻምፒዮንስ ሊግ እና እንግሊዝ ፕሪሚየር ሊግ ላይ ጠንካራ ተፎካካሪ ሆነዋል። መድፈኞቹ ባለፉት 11 ጨዋታዎች የተሸነፉት አንድ ጊዜ ብቻ ነው። 7ቱን አሸንፈው 3ቱን አቻ ወጥተዋል። የብሬንፎርዱ ያቻ ውጤት በተለይ ደግሞ የባለፉት አሳዛኝ የነበሩት የዩናይትድ ሽንፈት እንዲሁም ደግሞ ሁለቱ የሊቨርፑል እና እንዲሁም ደግሞ የኖቲንጋም ፎረስት ያቻ ውጤት መድፈኞቹን ዋጋ ያስከፈሉ እንደነበር ይታወቃል። ከዚህ በኋላ ግን ያንዳንዱ ጨዋታ የፍጻሜ ያክል ለመድፈኞቹ አስፈላጊ ነው። 12 የፍጻሜ ጨዋታ አለባቸው። አንዱን
በምሽቱ የሚያካሂዱ ነው። ተጠባቂ ምሽት ነው የሚሆነው። ለሁለቱም ቡድኖች የማሸነፍ ድላቸው የሚጠበቅ ነው የሚሆነው። ካለፉት አርሰናሎች ያደረጓቸው 8 ጨዋታዎች ከሜዳቸው ውጭ 4ቱን አቻ ሲወጡ በአንዱ ተሸንፈው ከዛ ውጭ 3ቱን ነው ማሸነፍ የቻሉት። ይህንን ማሻሻል ያስፈልጋል። ነገር ግን መድፈኞቹ ወራጅ ቀጠና ላይ ያለ ቡድንን ባለፉት ጨዋታዎች 14 ጊዜ ገጥመው 14ቱን አሸንፈው 44 ያክል ልዩነት አላቸው። ወደ ሞሌኒክ ሲደው መድፈኞቹ ጥሩ ድል ነው ያላቸው። 11 ጨዋታዎችን አድርገው 9ን አሸንፈው 2 ብቻ ነው የተሸነፉት። 82% የማሸነፍ እድል አላቸው። መድፈኞቹ ጠንካራ ፐርፎርማንሳቸውን ማሳየት በተከታታይ ላሉባቸው ጨዋታዎች ወሳኝ ነው የሚሆነው። ታዲያ ወልቭስ ከፊታቸው አለ። ወልቭስን ለማሸነፍ እንግዲህ ወልቭስ በጥሩ ፐርፎርማንስ በኤፍኤ ካፑ በሳምንቱ መጨረሻ መጫወቱን ተከትለው እንግዲህ አርሰናል በቀጣይ ኖርዝ ለንደን ደርቢ ላይ በሚያሳዝን ሁኔታ ቶተንሃም ከ12 ቀን ረፍት በኋላ ነው አርሰናል የሚገጥመው። አርሰናል በየ3 ቀኑ ልዩነት እየተጫወተ ነው እንግዲህ ቶተንሃምን የሚገጥመው። ስለዚህ ለቶተንሃሙ ጨዋታ ጉልበትን በዚህ ጨዋታ መቆጠብ ያስፈልጋል። ነገር ግን ቋሚ 11ዱ በመጀመሪያው አጋማሽ የተሻለ ፐርፎርማንስን ያደርገው ጨዋታውን የሚጨርሱት ከሆነ ማይክል አርቴታ ለብዙ ተጫዋቾች እረፍትን ይሰጣል ተብሎ ይጠበቃል። የግሪምፒ ታውን ጨዋታ ለወልቭስ ቀላል አልነበረም። በጣም ፈታኝ የነበረ ጨዋታ ነው። በሁለተኛው አጋማሽ ቡዌኖ እስከሚያስቆጠር ድረስ ግሪምፒ ማንቸስተር ዩናይትድን በካራባኦ ካፕ ያሰናበተ ነበር። ወልቭስንም ያሰናብተዋል፣ ወደ 5ኛ ዙር ያልፋል ተብሎ ይጠበቅ ነበር። ያ ሳይሆን ቀርቷል። ታዲያ ከዚህ በፊት የኖቲንጋም ፎረስት ጋር አቻ የወጡበት ጨዋታ 35 ሹት ተደርጎባቸው ምንም ጎል አልተቆጠረም ነበር። ያ ያቻ ውጤት ነው እንግዲህ ለሲያን ዳይክ ከኖቲንጋም ፎረስት እንዲሰናበቱ ምክንያት የሆናቸው። አጠቃላይ ሮብ ኤድዋርድስ ጠንካራ ስብስብ፣ ጠንካራ ፐርፎርማንስ ያለው አሰልጣኝ ነው። ስለዚህ በፕሪሚየር ሊጉ ላይ ብዙውን ጊዜ ደከም ካለ ነው ቡድኖችን የሚይዘው። እንግዲህ ሮብ ኤድዋርድስ ከያዘ ጊዜ አንስቶ ቡድኑ 6 ነጥቦችን ሰብስበዋል በ2026። ከሱ በፊት ግን ነሐሴ እስከ ጥር ድረስ መሰብሰብ የቻሉት የነበረው 3 ነጥብ ብቻ ነበር። እንግዲህ ያንን እጥፍ ማድረግ ችሏል። ነገር ግን አሁንም ወልቭስ አስቸጋሪ ፈተና ላይ ነው የሚገኘው። እንግዲህ ወልቭስ ሲነሳ መነሳት የሚጠበቅበት የደርቢ ካውንቲን ሪከርድ ያሻሽላሉ ወይ ነው። ደርቢ በፕሪሚየር ሊጉ ዝቅተኛ ነጥቦችን ሰብስቦ ወደ ታችኛው ሻምፒዮንሺፑ የተሰናበተ ቡድን ነው። 2007 2008 11 ነጥቦችን ብቻ ነበር የሰበሰበው። እንግዲህ ወልቭስ በሜዳው 13 ጨዋታዎችን አድርገዋል እስካሁን ድረስ በ10ሩ ተሸንፏል፣ 1 አሸንፏል፣ 2 አቻ ወጥቷል። ስለዚህ 5 ነጥቦችን ካሉት 6 ነጥቦች መሰብሰብ የቻለው በሜዳው ነው። ከሜዳው ውጭ 1 ነጥብ ብቻ ነው ማሳካት የቻለው። እንግዲህ አምና በጣም ደካማ የነበረው ሳውዛምፕተን በ12 ጨዋታዎች በ10ሩ ተሸንፎ ነበር በሜዳው። እንግዲህ ወልቭስ ሁለተኛው ሪካርድ ነው ተቀምጧል። ታዲያ በሁለቱም ቡድኖች በኩል ጠንካራ ፉክክር የሚደረግበት ጨዋታ ይሆናል። ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች ወልቭስ 3ቱን አቻ ሲወጡ 3ቱን አሸንፈዋል። አርሰናል 3ቱን አቻ ሲወጣ 3ቱን ማሸነፍ ችሏል። ሌላኛው መረጃ የሚሆነው እንግዲህ በጉዳት ነው። ወደ አድማቻችን በአርሰናል በኩል ሚካኤል ሞሪኖና ሃቨርትዝ በጉዳት የማይኖሩ ይሆናል። ከዚህ ጨዋታም ውጭ ሆነዋል። ነገር ግን ኦዴጋርድ ነው እንግዲህ አንዱ መነሳት የሚጠበቅበት። ከጉዳቱ ይመለሳል ወይ አንዱ መረጃ ሊሆን የሚችል ነው። ሌላኛው ኦዴጋርድ ለጨዋታው የመድረስ እድል ሊኖረው ይችላል። ማክስ ዳውንማን ወደ ስልጠና ተመልሷል። ካላፊዮሪና ዋይት ዛሬ የሚወሰን ይሆናል ስልጠናዎች የሚሰሩ ከሆነ። ሳሊባ በባለፈው ጨዋታ ተመልሷል። እንግዲህ በአጠቃላይ አርሰናል እንደ ስብስብ በተሻለ ፐርፎርማንስ ውጤታማ ይሆናሉ ተብሎ ይጠበቃል። የቲምበር ማጋሌሽ እና ሳሊባ ጥምረት እንደ አዲስ የሚመለስ ይሆናል። ሳካ ከጉዳቱ ተመልሷል። የማድዌኬ ወቅታዊ ብቃት በአርሰናል ቤት ውስጥ አስፈላጊ ሆኗል። እንግዲህ ወልቭስ በአጠቃላይ እንደ ቡድን ጠንካራ ፐርፎርማንሳቸውን ለማሳየት ይፈልጋሉ። ዋንግ ሂንቺን በጉዳት አይኖርም። ቶቲ ጎሜዝን በዚህ ጨዋታ የማይኖረው ይሆናል። ሳህ ዶርቲ እንዲሁም ደግሞ ጎሜዝ፣ በተለይ 3ቱን ጎሜዞች በአንድ አሰላለፍ ውስጥ ልናያቸው እንችላለን። እንግዲህ አርሰናሎች በኩል አርኮዳራን ማቆም ዋናው አስፈላጊው ነው የሚሆነው። ይህ ኮት ዲቫሪ አጥቂ በጣም ጥሩ ፐርፎርማንሱን በአርሰናል ተቀይሮ ገብቶ ጎሎችንም እንዳስቆጠረ የሚታወስ ነው። አዳም ስትሮንግ፣ አዲሱ ፈራሚ፣ ማቲያስ ማኔ ታዳጊው ተጫዋች፣ እነዚህ ሁሉ ጠንካራ ፐርፎርማንስን ያሳያሉ ተብሎ ይገመታል። ግምት ያሰላለፉን በምናይበት ጊዜ እንግዲህ የስም መሳሰል በወልቭስ ዘንድ ብዙ የስም መሳሰሎች አሉ። ሞስኬራ፣ ቡዌኖ፣ ኬሬንቺክ እና ጎሜዝ። እንግዲህ ይሄኛው ጄ ጎሜዝ የሚባለው ነው ማለት ነው። አንድሬ ጎሜዝ የአማካይ መስመሩን እንዲሁም ደግሞ ጂ ጎሜዝ የአማካይ መስመሩ ላይ ሌላኛው የሚሆነው አሬስ የአማካይ መስመሩ ማኔ እና ቡዌኖ ሁለቱም መስመሮች ይይዛሉ። እንግዲህ ቡዌኖ የማል ተከላካይ አለ፣ አጥቂውም ቡዌኖ የሚባል ነው። እንግዲህ ሁለት ቡዌኖች እዛ ውጭ አሮካዳራ ሌላኛው አጥቂያቸው ነው የሚሆነው። ጥሩ ፐርፎርማንስ ያለው ነው። ከገብርኤልና ከሳሊባ የተሻለ ጥንቃቄዎችን የሚጠበቅ ነው የሚሆነው። መድፈኞቹ በውድድር ዓመቱ ላይ ጠንካራ ተፎካካሪ ሆነው እንደቀጠሉ ነው የሚገኙት። ታዲያ የውድድር ዓመቱ የመጨረሻው ውድድር የመጨረሻው ደወል የተደወለ ይመስላል። ከዚህ ሳምንት በኋላ የእንግሊዝ ፕሪሚየር ሊግን በሳምንቱ አጋማሽ ጨዋታ አያደርጉም። በእያንዳንዱ ሳምንታት አውሮፓ ቻምፒዮንስ ሊግ እስከሚመለስ ድረስ በሳምንቱ አጋማሽ ምንም ጨዋታ የማይኖራቸው ይሆናል። ዴቪድ ራያ ግብ ጠባቂ ሆኖ ይጀምራል። ቲምበር፣ ሳሊባ እንዲሁም ገብርኤልና እንካፔ የተከላካይ መስመሩን የሚመሩት ይሆናል። የአማካይ መስመሩን ራይስና ዙቢሜንዲ በሳምንቱ እረፍትን ወስደዋል። ስለዚህ በሚገባ ተዘጋጅቶ የሚመጡ ይሆናል። በ10 ቁጥር ቦታ ላይ እንግዲህ ተከላካይ መስመርን በተለይ በጥሩ
ፐርፎርማንስ በኤምሬትሱ አሲስት ያደረጋቸው ሁለቱ ኳሶች አስደማሚ ነበሩ። የብሪቼዜ ታዲያ 10 ቁጥር ቦታውን እሱ የሚይዝ ይሆናል። የማዲዌኬ ቪክቶሪዮ ኮሬስ እና እንዲሁም ደግሞ ሊያንድሮ ትሮሳርድ የማጥቃት መስመሩ ሊመሩ ይችላሉ። እንግዲህ አርሰናል አንዱ ባለፈው ጨዋታ ላይ ውጤታማ የሆነው ቡካዮ ሳካ በ10 ቁጥር መጫወት ነው። ያንን ሊጠቀምበት የሚችል ነው የሚሆነው። በተለይ አርሰናል ፍሬናቸውን ለቀቅ አድርገው በመጀመሪያው አጋማሽ 2 እና 3 ጎሎችን ማስቆጠር የሚችሉ ከሆነ በሁለተኛው አጋማሽ የተሻለ ጠንካራ ቡድንን ማሰለፍ የሚችሉበት እድል ያለ ይመስለኛል። በአጠቃላይ ለመድፈኞቹ የተለየ ጨዋታ ነው የሚሆነው። ይህንን ጨዋታ ማሸነፍ የሞትና የሽረት ያክል አስፈላጊ ነው። ውድ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።